የሙዚቃ ዕውቀትና ችሎታ በዚህ ግቢ ይለካል። 60ኛ ዓመቱን ሊይዝ ወራት የቀሩት የያሬድ የሙዚቃ ትምህርት ቤት ከሰሞኑ በእነዚህ በርካታ ዓመታት ትምህርት ቤቱን በመምህርነት ሲያገለግሉ ቆይተው ያለፉ መምህራኖቹን ያሰበበት የሙዚቃ ዝግጅት አቅርቧል። ከመጀመሪያው የትምህርት ቤቱ ዳይሬክተርና አሁን በህይወት የሌሉት አሸናፊ ከበደ ፕሮፌሰር ናቸው። ከሳቸው ጀምሮ አገልግለው ግን አሁን በህይወት የሌሉትን መምህራኖች በሙሉ ሊስት አደረግንና በተለይ ምልሽ እዚሁ ኢትዮጵያ ውስጥ በደንብ ሲያገለግሉ የነበሩ በቅርብ የምናውቃቸውን ሌሎችም እንግዲህ ብዙ የውጭ ዜጎች እዚህ ትምህርት ቤት ውስጥ በመምህርነትም በኃላፊነትም አገልግለዋል። ከመምህርነት ባሻገር ደግሞ የተለያዩ አበርክቶች ነበራቸው። በሙዚቃ ድርሰት እንደ ፕሮፌሰር አሸናፊ ከበደ ባለዋሽን ቱረኛ የሰማችሁት፣ አቶ ሰለሞን ሉሉ የኢትዮጵያ ሕዝብ መዝሙር ዜማ ደራሲ፣ እሳቸውም የካቲት የሚባል ሙዚቃ የእሳቸው እንደዚህ በኮምፖዚሽንም ግን ሜንሊ በመምህርነት እዚህ ትምህርት ቤት ለረጅም ዓመታት ያገለግሉ መምህራን ነው የዘከርነው ነበር። ከአንጋፋዎቹ የመጀመሪያዎቹ የባህል መሳሪያ መምህር የነበሩ ናቸው። በያሬድ የሙዚቃ ትምህርት ቤት ውስጥ ጥንቁቅና ስትሪክት የሆኑ ሰው ናቸው። በጣም ታታሪ፣ በተለያዩ ሙያ ውስጥ ያለፉ፣ በክራር፣ በመሰንቆ፣ በገናና በድምፅ እንደዚሁ ኢትዮጵያንም ለማስተዋወቅ በተለያዩ ሀገሮች የዞሩ የባህል አምባሳደርም የተባሉ ትልቅ ሰው ነበሩ። በግል መምህራኖቼ አብሬያቸውም የሰራቸው ነበሩ። በቅርብ ያለፈው ተፈሪ አሰፋን ጨምሮ ከዛ የኔ መምህርት ደግሞ ወይዘሮ ታማራ የራሻ ዜግነት ያላት ለ5 ዓመታት ቫዮሊን እኔ እሷ ጋር ነበር ያጠናሁትና ከሚዘከሩት መምህራን መካከል አንዷ እሷ ነበረች። አቶ ሰለሞን ደግሞ ለኔ የፒያኖ አስተማሪ ነበሩ። ፒያኖ ማይነር አስተማሪ እና ጋሽ ሰለሞን ማለት ቀድሞሽ ነው የሚገኘውና እንዴት ነው ለምሳሌ ይሄ ገና ጀማሪ ነው ብሎ ይሄ ቀለል ባሉ ማቴሪያል ምናምን አይደለም። አንድ መሰረታዊ የሆነ ነገርን ካሳዩሽ በኋላ በቃ ፍጥን ወዳለውና ከበድ ወዳለው ማቴሪያል እንድትይጂ ይፈልጋልና በዛ ልክ በደንብ ጠንካራ ተማሪ እንደሆን አድርጎኛል ጋሽ ሰለሞን። ረዳት ፕሮፌሰር ኃይሉ እዚህ ዝግጅት ላይ በእንግድነት ብቻ ሳይሆን እንደ አንድ የሲምፎኒ ኦርኬስትራ አባል በመሆን ለአባታቸውና ለባልደረቦቻቸው በተዘጋጀው መድረክ ላይ ሙዚቃን ተጫውተዋል። ያው አባቴ የባህል መሳሪያ ተጫዋች ሆነው እዚህ ለብዙ ዘመናት ያገለገሉና ለኢትዮጵያ ሙዚቃም ብዙ አስተዋጽኦ ያደረጉ ሰው የነበሩ ሲሆኑ እሳቸውን በማሰብ እዚህ መጫወት የሚሰጠው ስሜት የተለየ ነው እጅግ። ምክንያቱም አንደኛ በኦርኬስትራ ውስጥ መጫወት ሌላ አይነት ስሜት አለው። እንደገና ደግሞ መልእክት ያለው ነገር መጫወት ደግሞ ራሱን የቻለ ከፍ ያለ የተለየ ስሜት ነው የሚሰጠው። እንዲህ ያለ ሙዚቃም ሙዚቀኛውም የሚከበርበት መድረክ ማግኘት መቼም ለብዙዎች እንደ መነሳሻም ነው። ያም ቢሆን በዚህ ልክ የለፉና የተከበሩ ባለውለታዎችን ለማስታወስ ይህን ድግስ መደገስ ቀላል አይሆንም። እንደ ዛሬው አይነት ጭንቀት ተጨንቄ አላውቅም። ምክንያቱም ቤተሰብ ጠርተናል። ብዙ ሰው ዛሬ ኮንሰርት እንዳለ ያውቃል። ብዙ ሰው እንደሚመጣ አውቃለሁ። ብዙ ቦታ ነው የጥሪ ወረቀታችን የላክነውና መድረክ ላይ ወጥቶ ራሱ ለመናገርና ሌላ እንዴት እንኳን ደህና መጣችሁ ለማለት እንኳን የተጨነቅኩበትና በጣም የፈራሁበት ቀን ቢኖር ዛሬ ነው። ዛሬ መታሰቢያ የተደረገላቸው ሰዎች በሙሉ አብዛኛዎቹ ማቃቸው ናቸው። መምህራኖችም የነበሩ ናቸው። ማለፋቸው ቢያሳዝነኝም ነገር ግን መታሰባቸው በውስጤ የፈጠረው ስሜት እጅግ ከፍተኛ ነው ማለት ነው። አስደስቶኛል።
በጣም ጥሩ ነበረ። እንዳያችሁት አዳራሹ ኦልሞስት ሙሉ ነበረ። የሰው ምላሽም ደስ ይላል። የኮንሰርቱ የተዘጋጀላቸው መምህራን ወይም የምናስባቸው መምህራን ቤተሰቦችም ተገኝተው ነበረ እና በጣም ደስ የሚል ፊድባክ ነበር የነበረው። ሆፕፉሊ ሰው ደስ ብሎታል ብለን እናስባለን። ከጭብጨባው መናገር እንችላለን ያለን። አሁን የሚያቆመን ያለ አይመስለኝም። ምክንያቱም ምንድነው ሁሉም በጣም በጥሩ ኢነርጂ ውስጥ ነው ያለው። የኦርኬስትራው አባል በሙሉ በጣም ብዙ ሙዚቃዎች አሉ። በደንብ ኦልሬዲ ተጠንተው የተቀመጡ አሉ። ከዚህ በኋላ በተደጋጋሚ ኮንሰርቶች ይኖሩናል። የሚቀጥለው አመት ደግሞ የያሬድ የሙዚቃ ትምህርት ቤት 60ኛ ዓመት ስለሚከበር እዛ በዓል ላይ በተለያዩ አይነት የኦርኬስትራ ፎርሜሽን እና ፕሮግራሞች ኮንሰርቶች ይኖሩናል።